ኦኬ አክሰስ ሪል ስቴት ብዙ ሎኬሽኖች አሉ 15 አሁን we're going to go back to our old የድሮ ቢዝነስ ሞዴል አሁንም ጅምላ ተጫዋች ነን ፕራይም ሎኬሽኖች አሉ ያ ከ120 ሜትር ካሬ በላይ ቤት አንሰራም የኢትዮጵያ ቢዝነስ በሙሉ የኪዮስክ ቢዝነስ ሞዴል ነው አክሰስ ሪል ስቴት ችግር ሲገጥመው 2000 ቤት ሸጠ ከ2000 ቤት 1200 ቤት በሜትር ካሬ 6000 ብር ነው የሸጠው really ስንት አይ ኖ አሁን ሲጠራ really በነፃ ይመስላል you know ያላየሁት የተራራ ጫፍ የለም ያልገባሁበት ገደል የለም እስር ቤት ማለት ማከላዊ አክሰስ የራሱ ችግር ቢገጥመው እሱም ያው ተመልሷል አሁን መሬቶቹን ያስመለስን ነው በፊት ያሰብኩለትን ትልቁ ሪል ስቴት ካምፓኒ መልሶ ይሆናል 200-300% ፕሮፊት ማርጂን ሶ ገንዘብ ዝም ብሎ ይፈላል ዲማንዱ ስላለ ዝም ብሎ ወጣ በቃ ኢትዮጵያ ሪል ስቴት መቼም ጊዜ ሊወርድ አይችልም ኢንፍሌሽን አለው እንደዛ ነው ሶ ማርኬቱ አሁን ትንሽ ከዛ አብደቱ በፊት ሁሉ ነገር ወደ ላይ የሚነዳው ሁሉም አሁን ደግሞ ቀጣለ ብዙ ገንዘብ ገብቷል እዛ ውስጥ could be problematic ችግሩ ሰፕላየሮቹ ማርኬቱ አልገባቸው ለሌላ ማርኬት እየገነቡ ነው እዚህ ጋር ግን በቃ እንዴ you know የማትማራቸው ነገሮች አሉ ህይወት ውስጥ ኑሮ ብቻ የሚያስተምርህ በኔ ኑሮ አብሶ you know ያላየሁት የተራራ ጫፍ የለም ያልገባሁበት ገደል የለም እስር ቤት ማለት ማከላዊ አለፈ ይሁን እዚህ አክሰስ ሪል ስቴት you know like እንዳለ ሁሉ ነገር ነው ግልብጥብጡ ነው ያወጣው አለፈ መጣ ይሁን አሁን መልሶ መልክ ይይዛል በግለሰብ ህይወት ይሄ ይመጣል በተቋም ሀገር ይመጣል ሶ አሁን ያለው የምናልፈው ወቅት ሁላችንም አሜን እንዳንቀውስ ማለት እንዴ እንደሚያልፍ አንርሳ ምን ያላለፋለ ጥሩም መጥፎም ሶ የመከራ ጊዜ ይመጣል ይሄዳል በአገር ህይወትም ሶ ተስፋ መቁረጥ የለብንም አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻን ሆፕ ታጣለህ ያ ማለት ደግሞ ያው መሞት ማለት ነው ሶ ህይወት እስካለ ሆፕ አለ ሁሉ ነገር ለውጥ is the only thing we know in life የመጨረሻው ጨለማ ቀን ይነጋና ይሄዳል ያ ብርሃን ደግሞ እንደገና ይጠፋል ሶ ይሄንን አስበን አሁን ያለው ወቅት እንዳለ ሆኖ you know they say timing is everything ምን ያክል ኢምፖርታንት ነው ታይሚንግ እንደውም ቢዝነስ አዎ ሶ ታይሚንጉ right now ኢትዮጵያ ቀደም እንዳልኩት ትልቅ ፖቴንሻል ምን እንዳላት ሆና ለኔ አሁን ታይሚንጉ you know so ከዚህ you know የዛሬ 4 አመት አንድ ቪዲዮ ቀርጬ የለቀኩት ነበር ስለ ቢዝነስ ምናምንና እንደዚሁ አይነት ነው የዛሬ 4 አመት አውርቼ you know ኮሜንት መጣማት ምን ማለቱ ነው ምናምን ሁሌ የችግር ጊዜ ነው እድል ያለው ምናምን መፍራት of course እዚህ ሀገር ረግጠው የማያውቁ ሰዎች ናቸው እንደሚጽፉት እዚህ መሬት ላይ ነው ኖረው አለው አሁን የማወራህ ነገር እዚህ ጋር አለው ሶ ይሄን ማለት ጥፋት አይደለም እንደኔ በኢንቨስትመንት የሚያምን በኢንተርፕረነርሺፕ የሚያምን የለም ግን ላይፍ ሪያሊቲ አንዳንዴ አርፈ ቁጭ ማለት ያለበት you know ስቶርም ሲመጣ አውሎ ንፋስ ውጭ ሀገር እኛ ደግነቱ you know የሰጠን ነገር ቆንጆ አየር ነው አብዛኛው ቦታ ልክ ስቶርም ይመጣል ሲባል ሁሉ ነገር ይዘጋል መስተዋቱ ቦርድ ይደረጋል ሰው ሁሉ ቤስመንት ይገባል ጣራውንም አንስቶት ስለሚሄድ ኦኬ ሰው ከቤት አይወጣም ሶ ስቶርም ሲመጣ you let the storm pass and then you move on እኔ እንግዲህ ምንም ይሄ የምመኘው ነገር አለ የምፈልገው ነገር አለ ግን እንግዲህ የማየውን ነው ማወራው አይደል ሶ የምትመክረው ሰዎች ጊዜውን እንዲጠብቁ ነው ለመስራት ኖ ምንም እንደዚህ ስለ ኤርሚያስ እንዲያለ ተብሎ ሌላ ወሬ ነው የሚወራው ስለዚህ እኔ አልመክርም
እኔ ምንም አድርጎ አላልኩም እንደው አንዳንድ መረጃ አቀብያለሁ ቅድም ስለ ሪል ስቴት እያነሳ ነበርና አሁን በፊት አንተ ከነበርክበት ጊዜ ብዙ ሪል ስቴት ድርጅቶች አሉ በጣም ብዙ የሽያጭ ማዕከል መንገዶች ብዙ አሉና እንዴት ታየዋለህ አሁን የሪል ስቴት ኢንዱስትሪ ደስ ይለኛል ለምን በቃ ያሰብኩትን በር መክፈት ነው የሚገርም ትልቅ ኢንዱስትሪ ተፈጥሯል ለብዙ ሰው ሃውዚንግ ቀርቧል አክሰስ የራሱ ችግር ቢገጥመውም እሱም ያው ተመልሷል አሁን መሬቶቹን እያስመለስን ነው በፊት ያሰብኩለትን ትልቁ ሪል ስቴት ካምፓኒ መልሶ ይሆናል የቤት ፋብሪካ እንዲሆን ነው ማስበው 10 አመት በቃ መሃል አለቀ ግን ኦኬ ይሁን አለፈ አሁን ሴክተሩን እንግዲህ እኛ ገብተን ስንከፍተው እኛ ብቸኛ ነበር ኦፍ ኮርስ ነው ከኛ ቀድመው እና አያት ሌላም የተከፈቱ አሉ ግን እዚህ ሴግመንት ላይ ኮንዶሚኒየም ሰርቶ መሄዱ ላይ የኛ ቢዝነስ ሞዴል ደግሞ ኦኬ ይሄንን ሴክተር መክፈት አለብን አፎርደብል ሃውዚንግ መስራት ኢን ቢዝነስ ኦኬ ፈንዳሜንታሊ ሁለት ቢዝነስ ሞዴል አለ ወይ ሃይ ቮሊዩም በገፍ ጅምላ እየሸጥክ እያንዳንዷ ላይ ሎ ማርጅን አመቱ ወሩ መጨረሻ ላይ ውጤት አለው ቮሊዩም ከሌለህ ደግሞ ሎ ቮሊዩም ሃይ ማርጅን መሆን አለበት ማለት ኪዮስክ ማለት የመርካቶ ጅምላ አከፋፋይ ቢዝነስ ሞዴል የኪዮስክ ቢዝነስ ሞዴል የኢትዮጵያ ቢዝነስ በሙሉ የኪዮስክ ቢዝነስ ሞዴል ነው ሁሌ በሎ ቮሊዩም ነው የሚሄዱት ሁሌ ሃይ ማርጅን መኖር አለበት አይሰድ ነው አሜሪካን ሀገርም አዘን ኢንቨስትመንት ባንከር እሱም ብዙ አልሄድንበትም ግን ሜቢ ትንሽ ስፔሻልቲ አለ የመጨረሻው 6 አመት ካሊፎርኒያ ነበርኩኝ ሎስ አንጀለስ 3 ሴክተሮች ነበር ከቨር የማደርገው ቴክኖሎጂ ሲሊኮን ቫሊ that was my area አሁን የሚታወቁ ትላልቅ ኩባንያዎች ያኔ ትንሽ ሆነው I know the CEOs እና ማከራቸው ነበር with to raise money ባንኪንግ ትላልቅ ባንኮች የአንድ ባንክ ቦርድ ላይ ነበርኩኝ አሜሪካን ሀገር አውርቼውም አላውቅም ደንበኛችን የነበረ ባንክ ሶስተኛው ሪል ስቴት ትላልቅ ካምፓኒዎች ነበሩን በአመት 10,000 ቤት ከተማ የሚገነቡ ምን የሚሉ ሴክተሩን አውቀዋለሁ አንዱም በኮንፊደንስ የሄድኩበት ቴክኖሎጂም ባንኪንጉም አንዱም ኤክስፖዠር ያገኘሁት በሱ ነው ሪል ስቴቱ ገባንበት and my business model was high volume low margin access real estate ችግር ሲገጥመው 2000 ቤት ሸጠ ከ2000 ቤት 1200 ቤት በሜትር ካሬ 6000 ብር ነው የሸጠው ስንት አይ ኖ አሁን ሲጠራ really በነፃ ይመስላል ግን የዛን ጊዜ ብር ሌላ ነው 1200 ቤት በሜትር ካሬ 6000 ብር ነው ቀሪው 8000 እና 10000 ከ10000 ብር ሜቢ አንድ ሳይት 12000 ብር በሜትር ካሬ ይሸጠናል ለምን የነቅድ በአመት በሺ የሚቆጠሩ ቤቶች ስለዚህ እያንዳንዱ ቤት ላይ 10% ፕሮፊት ማርጂን ካገኘን ከጅምላው ነው አፎርደብል እንዲሆን ፈልጋለሁ and wholesale player ለመሆን ዋጋ ጥሩ መሆን አለበት አለዛ ቮሊዩሙ አይመጣም በዛ ገባንበት እንደው መነሻው አሁን ያለውን ነገር ከዛ ልክኛ ወጣን እኔ ስደት ሄድኩኝ ትንሽ ቆይቶ ሪል ስቴት ኩባንያ የሚገርም ነገር በቃ ሴክተሩ ላይ እኛ ጋር የሚሰሩ 120 ሰዎች ነበሩ 100 ሴልስ ላይ ሁሉም ገባ እዚህ ሴክተር ላይ በየቦታው እነሱ ናቸው የገቡት ያነቃነቁት ትልቅ ቫልዩ አደድ በራሳቸውም የገቡ አሉ ከዛ የመጡት ሰዎች አንድ ሳይት ሁለት ሳይት ይዘው ሲመጡ ዋጋ ከፍ እያለ ማስታወቂያዎች ምኖች ሳያያዋለሁ ዛሬ you know construction cost ለአንድ ደህና ቤት
አፓርትመንት ምናምን 60 ሺህ ብር በሜትር ካሬ የመሬቱን መሬቱን አስቤ 70 ሺህ ብር ሳምቲንግ እሱንም አይደርስም። ግን በሜትር ካሬ 200 ሺህ 250 ሺህ ብር ይሸጣል። 200-300% ፕሮፊት ማርጅን። ለምንድን ነው? ገበያው ፈቀደለት። ነጋዴ እንዴ ማርኬቱ your pricing ከኮስት ጋር ምንም ግንኙነት የለውም። ማርኬቱ የሚፈቅድልህን ነው። ኪሳራ ከሆነ ኪሳራህን፣ ትርፍን ከሆነ ትርፍህን። ዋጋው እየጨመረ መጣ። ገዢ አለ። ገዢ ደግሞ ለምንድን ነው ይሄ ሴክተር እንደዚህ ቡም ያደረገው? ቢኮዝ ሰው ብር ያለው ሰው በሙሉ ባንክ ማስቀመጥ አይፈልግም። ያ ካልሆነ ያለው አማራጭ ሪል ስቴት ነው። ቤት ፈላጊ ሳይሆን ኢንቨስትመንት። ብዙ ሰው ገዝቶ ለማከራየት ነው። ዳያስፖራው ማከራየት ስመጣ ገባበታለው፣ ጥሩ ኢንቨስትመንት ነው። በየአመቱ ሲጨምር ሲታይ more money piles. I think we built a bubble. አሁን ያለፈው 2-3 ወር ውስጥ and ይሄንን ሁሉ ፊውል ያደረገው ደግሞ of course massive liquidity ከዳያስፖራው። እኛ ሀገር ደግሞ ያው እናውቃለን ኢንፎርማል የሚንከባለል ብዙ ብር አለ። Even if you took that to be like 10%, 20% of GDP, ሊበልጥም ይችላል. We're talking $15-30 billion a year. Unofficial looking for a home. ውጭና ሪል ስቴት ውስጥ ገንዘብ ዝም ብሎ ይፈላል። ዲማንዱ ስላለ ዝም ብሎ ወጣ። ከዛ ደግሞ ባንኮች ያበድሩ ነበር። አሁን all of a sudden the big picture ተቀየረ። የዳያስፖራውም ድራይ አፕ አረገ። ይሄ የሚሽከረከረው ብርም ወደዚህ መምጣት አቆመ። ባንኮች ማበደር አቆሙ። አሁን ገዢ ጠፋ። የምናየው ነገር ኦልሞስት ኦቨርናይት አሁን እንቅስቃሴ በጣም ቀንሷል። የመሬትም የአፓርትመንትም ዋጋ እየወረደ ነው። ከዛ ደግሞ ገበያ ላይም አይ ቲንክ አሁን እንግዲህ በተለያየ ምክንያት በደንብ ዋጋ ቀነስ አድርገው የመጡ አሉ። ማርኬቱ ተቀይሯል በጣም። ማንም ሰው በማይገምት በቃ የኢትዮጵያ ሪል ስቴት መቼም ጊዜ ሊወርድ አይችልም። ኢንፍሌሽን አለው። እንደዛ ነው። የዛሬ ስፔሲፊክ የማውቃቸው ቦታዎች አሉ። የዛሬ 4-5-6 ወር 200 ሚሊዮን ብር ካልሆነ 1000 ሜትር ካሬ አልሸጥም የሚል ሰው አሁን ብሩም ስለሚያስፈልግ ሁሉም ሰው የራሱ ችግር አለው 150 25% በየቦታው እንደዚህ ነገር አያለው። አሁን እነዚህ አፓርትመንቶች ሽያጭ ስታካርዋል። ሽያጩ ደግሞ ያስፈልጋል to keep the company going። በግድ አሁን ዋጋ መቀነስ ኔጎሺየት ማድረግ ምናና ማርኬቱ አሁን ትንሽ ከዛ ብደቱ። ከዛ ደግሞ ሪል ስቴት ሰግመንት አለው። የኛ ቢልዲንግ ሰፕላዩ የመጣው ሃይ ኤንድ። አብዛኛው አፓርትመንት ቢያንስ 150 ሜትር ካሬ ከመንግስት ኮንዶሚኒየም ስትወጣ ብዙዎቹ 200 ምናምን እና ቤት ያን ያህል ሲሆን በሜትር ካሬ 100 ሺህ ብር እንኳን ብትለው 15 ሚሊዮን ብር ይገባል 150 ሜትር ካሬ። ግን በ200 ሺህ ትለው 30 ሚሊዮን ነው። 200-300 ሜትር ካሬ በጣም ብዙ እሱ ነው የተሰራው። ለምን የሚኖርበት አይደለም ኢንቨስተር ኦፊሻል ኦፊሻል እንዲህ ያለ ገንዘብ ምናምንና አከራየዋለው ነበር። ምን ቸገረኝ ዳያስፖራው። ያኔ ደግሞ አንድ አፓርትመንት እንደዚህ $3,000 $3,500 $4,000 ይከራይ ነበር የውጭ። አሁን እነዛ አፓርትመንቶች $500 ገብተዋል። ሰፕላዩ እንደ ጎርፍ መጥቷል። የውጭ ሰው እንደ በፊት የለም ብዙ። አሁን ያኔ ለኢንቨስትመንት ገዝቶ እያከራየው እንዲያረጋለው የሚለውም ቀዘቀዘ። it's like a perfect storm። በፊት ሁሉ ነገር ወደ ላይ የሚነዳው ሁሉም አሁን ደግሞ ቀጣለ። and I know አሁን ሰማለው ብዙ ሰዎች ገብተዋል። ገንዘብ ያለው ሰው በግለሰብ ደረጃ አትሊስት አንድ ፎቅ፣ ሌላ እንደ ድርጅት፣ የአቅም የሌለው አፓርትመንት ኢንፍሌሽን ከንበላው እና ደግሞ ፔመንት ፕላኖች አሉ 10% አድርገህ 20% በሂደት እዛ ገብቶ አሁን ተንጠልጥሎ ብቻ
በሴክተር ናው ትንሽ መስገጥሞታል because supply demand flip አረገ ፋይናንሲንግ ወጣ ውጭ ሀገር እኮ ኢንትረስት ሬት 2% ከጨመረ US ሃውሲንግ ማርኬት ኮላፕስ ያደርጋል ብድሩ ያለ ሆኖ አፎርዳቢሊቲው ምናምን ነገር የኛ እንዳለ ተዘጋ ሶ በቃ ሁሌ ተንሳፎ የሚቀር ወደ ላይ ብቻ በቃ እስከ ሰማይ የሚያድግ ዛፍ የለም ሶ ያ ሴክተር አሁን ብዙ ኢሹዎች አሉት እውነቱን ለመናገር ብዙ ገንዘብ ገብቷል እዛ ውስጥ could be problematic የሆነ ሰዓት መስተካከሉ አይቀርም ማለት እሱማ ሁሉ ነገር እንዲህ ነው ups and downs አሁን በፊት ወደ ላይ የምንነዱት ለዚህ ነበር ሰው ኤክስፕሌን ከዛ ምን ሆኖ እንዲወረደ እነዚህ ሲቀየሩ ደግሞ አሁን ኦኬ አክሰስ ሪል ስቴት ብዙ ሎኬሽኖች አሉ 15 አሁን we're going to go back to our old የድሮ ቢዝነስ ሞዴል አሁንም ጅምላ ተጫዋች ነው ፕራይም ሎኬሽኖች አሉ ያ ከ120 ሜትር ካሬ በላይ ቤት አንሰራ ብዙ ቤት እንሸጣለን ብለን ስናስብ ደግሞ እያንዳንዱ ቤት ላይ የምንጠብቀው ትርፍ ብዙ ፕሮፐርቲ ይዘን እንመጣለን እኛ ራሱ ገና ገበያውን እናረጋጋዋለን ሶ ይሄ እዚህ ሴክተር ውስጥ የገቡ በቃ ይሄ በሜትር ካሬ 200,000 ብር ምናምን ሸጬ እንዲህ ያሄዳለው የሚለው ነገር I think እሱ ጨዋታ አበቃለት ማለት አልፈልግም ግን አትሊስት ለጊዜው ቆሟል ከዛ ደግሞ የኢንዱስትሪ ዳይናሚክሱ አሁን ይቀያየራል አዳዲስ ፕሌየሮች እየመጡ ነው ቮሊዩም ፕሌየሮች ከአክሰስ ሌላም አንድ ሁለት የመጡ አሉና ሶ በቃ ኢንዱስትሪ ዳይናሚክስ are changing ይሄ አንድ ፎቅ እንዲያርጌ እንዲያሰርቼ ኦር ብዙ ፎቅም ሆነ በዚህ ዋጋ እየሸጥኩ እንደዚህ ያረኩ ሄዳለው የሚለው ነገር I think እሱ ቀን ያለፈ ይመስለኛል ግን አላውቅም የኢትዮጵያ ኢኮኖሚ is unpredictable I don't have all the information ግን አሁን ካለኝ መረጃ አሁን ከሚገባኝ ነገር the near future challenging sector ግን for the consumer አሪፍ ዴቨሎፐሮቹም እኮ ይከስራሉ በቃ ትርፋቸው ይቀንሳል ነው ትልቁ ቻሌንጅ the construction model based on seller financing and buyer financing ያ ባየር ካልመጣ ብዙ ነገር ስታክ ሊያደርግ ይችላል ግን አሁንም ሩም አለ ሪል ስቴት ላይ አዳዲስ ለሚገቡት የቤት ፍላጎትማ ማርኬት ሴግመንቱ ይሄ በቃ ግፋ ቢል 100 ሜትር ካሬ አፓርትመንት 80 100 እንደ መንግስት ኮንዶሚኒየም ደህና ሎኬሽን so and let's say የሱ construction cost 50,000 በሜትር ካሬ ነው እሱን አትርፈህ በ100,000 ብር በሜትር ካሬ ይሸጣለው ብትል እንኳን which is ridiculous 100 ሜትር ካሬ አፓርትመንት በ10 ሚሊዮን ብር ይሸጣለህ ኮስትህ 5 ሚሊዮን ብር ነው ክፍያ ፕሮግራም ከሰጥክ እኔ 50,000 ቤት በአንድ አመት ይሸጣል if you have the right product ችግሩ ሰፕላየሮቹ ማርኬቱ አልገባቸው ለሌለ ማርኬት እየገነቡ ነው እዚህ ጋር ግን በቃ እንደ የመንግስት ኮንዶሚኒየም ከተማ ውስጥ ያለው እኮ 100,000 በሜትር ካሬ አልፏል ምንድነው የሚነግረኝ በቃ ይሄኮ ገበያ ነው የሚገዛነት ያለበት እዛ ጋር ባህር የሆነ ገበያ አለ እዚህ ጋር ለሌለ ገበያ መረጃ ባለመኖሩ አንዱን ተከትሎ እሱ 150 ሜትር ካሬ ሰራ እኔ 160 ሰራለሁ somehow የተሻለ ይመስላል no so that's a sector ትልቅ ጥያቄ ምልክት ያለበት አሁን ለገዢው አሪፍ ነው ለተከራይ ለላዮቹ ጥሩ ነው የታቹ እንዳለ ነው